አንተ ገጣጣ ሞቲቬሽኑን ተውና በመጀመሪያ ጥርስን ፋቀው ይሉ ነበር ብዙ ጠላቶቼ የሶሻል ሚዲያ ቪዲዮዎችን ያዩ ጥርሴን ያመኛል ጥርሴ ገጣጣ ነው ይደማል እኔ ፈልጌ ላልፈጠርኩት ጥርሴ ይሄን ሁሉ ጥላቻ ሰዎች ሲወረውሩብኝ ስለ እውነት ነው ምላችሁ ያስጨንቃል ማን ያዘዋልሻቱን በጣም ነው የማደንቀው አሁን ሳይሆን የሚገርማችሁ ድሮ እዛ ጫካ ውስጥ ብቻውን እየሮጠ ሲጮህ ምናምን እዚህ ደረጃ እንደሚደርስ እኔ በጣም አቅ ነበር ሰው ምንም ያህል ሁኔታዎች መጥፎ ቢሆኑበት እንኳን ህልም ካለው ራእይ ካለው ካሰበበት መድረሱ አይቀርም እኔ ለዚህ ምስክር ነኝ ገና 16 አመት ነበር ስራ የጀመርኩት ብቻዬን ራሴን ያስተማርኩኝ ያስተምረኝ የሚረዳኝ ቤተሰብ አልነበረም ራሴን በማስተምርበት ሰዓት ግን ጎል ነበረኝ ሞዴል ማረጋቸው ሰዎች ነበሩ እኔ ያን ሁሉ ቻሌንጅ አልፌ ዛሬ ላይ በምስራቅ አፍሪካ የሚወዳደር ካምፓኒ መስርቻለሁ በዚህ ካምፓኒ ውስጥ ደግሞ ወደ 100 ስታፍ አለኝ የውጭ ዜጎችን ቀጥሬያለሁ አለ የተባለው ቴክኖሎጂ የመጨረሻውን ቴክኖሎጂ ተያዩ ማሽኖችን እዚህ አድርጋለሁ እዚህ አምራች ነው ያለው ብዙ ነገሮችን ብዙዎቻችሁ ያው ህልማችሁን ለማሳካት ስትነሱ በጣም ብዙ ዘርፈ ብዙ ችግሮች ይከተሏቸዋል ሰው ይተቻቸዋል እንዲሁም ደግሞ ፋይናንሻሊ ትቸገራላችሁ ሃይ እንዴት ነሽ ሰላም ነው እህትሽ ነች ሰላም አሜን ማን ያዘዋል ራሱን ሲያይ የሚለው ኤክስፕሬሽን አንተ ሌላ ሰው እንከኝ አይሆንም አይሳካም ኔጌቲቭ ቶት ይመጣል ከሰዎች በርቱ ቀጥሉ ትችላላችሁ ከሚል ይልቅ አይ ይቅርባችሁ አላቀማችሁ የሚባለውን እንዲህ አይነቱን ኔጌቲቭ ቶት ወደ ጎን ትታችሁ ፎከስ የምታረጉት ህልማችሁ ላይ አላማችሁ ላይ ከሆነ ግን ያሰባችሁበት ትደርሳላችሁ ሁሉም ነገር በሰዓቱ በጊዜው ፐርፌክት ሆኖ ይሄዳል ነገር ግን የሰው ልጅ ሁሉ ጊዜ ስለሚያስበው ስለ አላማ ወይም ደግሞ ድሪም ብሎ ስላሰበው ነገር ጧትም ማታም ሲነሳም ሲሄድም እሱን ነገር ብቻ ማሰብ አለበት ስሜ ሲስተር ፍሬህይወት አለምሰገድ ይባላል በያኔ ተሰራ ኦልሞስት 6 አመት ሆነኛል ከዶክተር አመልማል ብዙ ነገሮችን ተምሬያለሁ ብርታቷን ጥንካሬዋን ለስራ ያላት ተነሳሽነት እንደውም የምለው ነገር አለ በጣም ዶክተር አመልማልን ከማክበር የተነሳ ፈራታለሁ ሳወራቱላ ደነግጣለሁ እርበተበታለሁ ስታፎች የሚያውቅ ይመስለኛል ጀኔ እዚህ ነው ኦልሞስት ሌላ ቦታ ሄጄ አላውቅም እዚህም ሆኜ ማስተርሴን ሰርቻለሁ ስለዚህ ብዙ ነገሮችን ከዛም ወስደው ነገሮች አሉ ጎበዝ ጠንካራ ሐኪም ነች እንደሷ ጠንካራ ጎበዝ ሐኪም መሆን ፈልጋለሁ እግዚአብሔር ካለ ብዙ ነገሮችን አስተካክዬ እሷ ያለችበት ደረጃ ብደርስ ሁሉም የሚመኘው ነገር ነው እኔ ብቻ አይደለም ሐኪም ብቻ ሳይሆን ጠንካራ ብርቱ የሆነ ሴት መሆን ፈልጋለሁ በመጀመሪያ እንዳንቺ አይነት ጎበዝ ጠንካራ ሐኪም ጋር አብሬ መስራቴ በጣም እድለኛ ነኝ በዚህም ደስ ይለኛል ወደፊት እንዳንቺ ትልቅ ከፍተኛ የሆነ ዴንታል ክሊኒክ ያላት ዶክተር መሆን ፈልጋለሁና ምክርሽን እንድትለግሽኝ እኔም እንዳንቺ በጣም እንደዚህ ራዕይ ያላት ወጣት ባለሙያ ጋር አብሬ በመስራት እድለኛ ነኝ የኔ ስታፍ ስለሆንሽ እኮራለሁ በመጀመሪያ ደረጃ በእግዚአብሔር መተማመን ምክንያቱም የስኬታችን መጀመሪያ እንደኔ ነው መመክርሽ እግዚአብሔር ስለሆነ ያሰብሽበት አላማ ለዛ ነገር ላይ ሁሉ ጊዜ ፎከስሽን እዛ ነገር ላይ ማድረግ አለብሽ ህልምሽን ለማሳካት በመትሮጪበት ሰዓት ብዙ አይነት ቻሌንጆች ይመጣሉ ሰዎች ሊተቹሽ ይችላሉ ፋይናንሻሊ ልትቸገሪ ትችያለሽ እነዛን ነገሮች ግን የምትቋቋሚበት ሜካኒዝም ያስፈልግሻል መጽሐፍ ሊሆን ይችላል ዩቲዩብ ኤቭሪቲንግ አንቺን ሊያስተምርሽና ያሰብሽው ነገር ላይ ራስሽን ፕሮፌሽናል የሚያደርጉሽ ነገሮች ላይ
ነው ፎከስ ማድረግ ያለብሽ። ጊዜውን የተከተለ ሶሻል ሚዲያ ተጠቅመሽ ራስሽን አፕዴት ማድረግ አለብሽ። ካንቺ ካሰብሽው ዓላማ ውጭ ያሉ ሰዎች ጋር መራቅ አለብሽ። ጓደኞችሽ ራሱ በዚህ ዙሪያ ያሉ ነው። ሰላም እንዴት ነሽልኝ? እንዴት ነህ? ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆያሽኝ። አለን። እንዴት ነው? አለን። አጠገቤ ያለችው ሴት ዶክተር ሐመልማል ትሰኛለች። ከልጅነቷ ጀምሮ ከመቀጠር አንስቶ ዛሬ እዚህ ቦሌ መሃል ላይ የሚገኝ የትልቅ የጥርስ ክሊኒክ ባለቤት ሆናለች። ወደ ኋላ አካባቢ የዞርን ያመጣችውን ስኬት እናያለን። ታሪኳን ግን ቀንጨብ አድርገን ወደ እናንተ እናደርሳለን። እኔ ጢሞቴዎስ ይባላል። ከኮሪያ መጣ። እኔ የጥርስ ዴንታል ቴክኒሻን 40 ዓመት ሆነ። በሳውዲ አረቢያ፣ በኮሪያ፣ በኢትዮጵያ ደግሞ 10 ዓመት ሆነ። 닥터 ሐመልማል ጋር ግን ወደፊት 닥터 ሐመልማል ጋር የኢትዮጵያ ብቻ አይደለም. ሌላ ውጭ ሀገር ኤክስፖርት አለ. ስለዚህ እኛ ዴንታል ቴክኒሻን 라보라토리 ውስጥ አካ데ሚና 센터 እንደዚህ ሀሳብ አለ. ትልቅ ፕሮጀክት ሀሳብ አለ. ጢሞቲ ማለት ለኛ ቤት በቃ ባክቦን የጀርባ አጥንት ለዴንቲስትሪው ማለት ነው። ምክንያቱም እሱ አለ የተባለውን ውጭ ሀገር ላይ የሚሰራውን ዲጂታል ሲስተም ዲጂታል ዴንቲስትሪን በኢትዮጵያ በደንብ የራሳችንን የአኔት ዴንታል ቴክኒሻንስ ቲም ቢውልድ በማድረግ በሱ የሚመራውን ቲም ሁሉ እያስተማረ ለኛ የተሻለ ሙያ እየሰጠን ያለ ሰው ነው። በሙያው ደግሞ ለ40 ዓመት ያህል በጣም ኤክስፐርት ዴንታል ቴክኒሻን ቺፍ በሚባል ሌቭል ማለት ነው የተለያዩ ሀገሮች ላይ ሰርቷል። ባይዘዌ ደግሞ በጣም ቮለንተር ነው እሱ ያልተናገረው። በየሀገሩ ምንም ለሌላቸው ሰዎች እየሄደ አርቲፊሻል ጥርስ በራሱ ተነሳሽነት ይሰራል። አንዳንድ ሰዎችን ራሱ ብዙ ነገር ኢንቨስት እያደረገባቸው አስተምሮ ያበቃቸው ቴክኒሻኖች አሉ። ሶ ጢሞቲ ለኢትዮጵያ አስፈላጊ ሰው ነው። በኢትዮጵያ ውስጥ ደግሞ ለ10 ዓመት ሰርቷል። ጎበዝ ቴክኒሻን ነው። አሁን አላማው ከኔ ጋር እዚህ አብረን ስንሰራ በያኔት ዴንታል እዚህ ክሊኒክ ውስጥ ያለውን ሲስተም ሌሎች ጋር ስለሌለ ጥርስ እያመረትን ወደ ውጭ ኤክስፖርት ለማድረግ ኢስት አፍሪካ፣ ኬንያ፣ ናይጄሪያ ኤቭሪዌር ኤክስፖርት ለማድረግ ፕላን ይዘን እየሰራን ያለ ነው ማለት ነው። እንኳን ደህና መጣሽ ነው የሚባለው። እንኳን ደህና መጣ ነው። እንኳን ደህና መጣ። የመጀመሪያ ሾፕሽን አውቀዋለሁ። አሁን ደግሞ እንደዚህ አሳድጋችሁ ትልቅ ቦታ አድርሳችሁ ስላየሁት በጣም ነው ደስ ያለኝ። እንኳን ደስ አላችሁ እናንተ። እኛም እናመሰግናለን። አናብሮ ደስ አለ። እስቲ ዶክተር ስላንቺ ታሪክ ትንሽዬ እናውራ። ከልጅነትሽ ስራ እንደጀመርሽ አውቃለሁ። ምን ነበር ወደዚህ ስራ እንድትገቢ ያደረገሽ? ዶክተር ሐመልማል መንግስቱ እባላለሁ። ጅማ አካባቢ ነው የተወለድኩት። ጅማ ተወለድኩኝ። ከዛ ቤተሰቦቼ ሲለያዩ አያቴ ጋር ነው ያደግኩት። የእናቴ እናት ጋር አያቴ በጣም ቆፍጣና ሴት ነች፣ ስትሪክት ነች። እኔን ስታሳድገኝ እሷ ጋር ሆኜ እየተማርኩኝ ልክ እኔ 9ኛ ክፍል ስደርስ አያቴ ሞተችብኝ። አያቴ ከሞተች በኋላ እናትና አባቴ ተለያይተዋል። እናቴም ወዲያው ነበር የሞተችው። አያቴን ካጣሁኝ በኋላ ምንድነው ትምህርት በጣም ነው የምወደው። በጣም በቃ በደረጃ ነበር የምመረቀው። ሁሉ ጊዜ አያቴ ሰኔ 30 ሲደርስ ፊት ለፊት ቁጭ ብላ ነበር እኔ ስመረቅ የምታጨበጭበውና በጣም ለትምህርት ያለኝ ነገር ከፍተኛ ስለነበረ ያው መማር አለብኝ፣ ለመማር ራሴን መርዳት አለብኝ። የዛኔ ትንሽ ህይወቴ ቻሌንጅ ውስጥ የገባው የዛን ሰዓት ነው። ከ15 ወደ 16 ዓመት ቢሆን ነው። በዛን ሰዓት ምንድነው ያደረኩት? ስራ መፈለግ። ስራ በመፈልግ ሰዓት ብዙ ዘመድ እንዳለኝም የአባቶቼን ዘመድ አላቃቸው ነበር። ደን አያቴ ከሞተች በኋላ ሌላ ሰው እንደዚህ እንዴ አንቺ ዘመዶች እኮ በጣም ዲያር ባለ ሀብት ናቸው፣ አባትሽ ዘሮች እንዲ ናቸው ምናምን ተብዬ የአባቴን ፋሚሊዎች ተቀላቀልኩኝ ማለት ነው። ስትዋወቃቸው በጣም በቃ እነሱ ደግሞ የሥራ ሰዎች፣ የሙያ ሰዎች በጣም ምሁራን በቃ ደስ የሚል ሌቭል ላይ ያሉ ሰዎች ነበሩ። መዋል ጀመርኩኝ ዶን ዴንታል። የቤተሰቦችሽ ነው ማለት ነው? እሺ። ልጆኜ በቃ ከትምህርት ቤት ስመለስም እዛ መዋል። ከዛ ደሞዝ እየተከፈለኝ ስታፍ ሆንኩኝ። በቃ ባጭሩ ምን ነበር የምትሰሪው መጀመሪያ? ሁሉን ሪሴፕሽን እሰራለሁ። እንደገና ደግሞ አንዳንድ ነገር ተቆጣጣሪ ሲባል እየሄድኩ አያለው። የውጭ ዳክተሮች ሲሰሩ እነሱን አሲስት እያደረኩኝ አያቸው ነበር ምን እንደሚሰሩ። ፈረንጆቹ ራሻዎች ነበሩ በዛ ሰዓት፣ ጀርመኖች ነበሩ። ራሱ ዶክተር አሸብር በጣም ታታሪ ሰራተኛ ነበር። በጣም ስራ ይሰራል፣ ጎበዝ ነው። እሱን እያየው በቃ እሱን ሞዴል ማድረግ ጀመርኩ።
ዴንቲስት ሆናለሁ ብዬም አላስብም ልጅ ሆኜ መሆን የሚፈልገው በቃ የህግ ሰው ሎየር እንደዚህ ዳኛ መሆን ምናምን ነበር የምፈልገው ተማሪ ያለው ግን እዛ የማየው ነገር አቅጣጫዬን አስቀየረኝ በቃ ወደድኩት የሚሰሩትን ስራ ሳይ ምናምን በጣም ወደድኩት ሁሉ ነገር እዛ በኋላ ነው እንግዲህ ዴንቲስት መሆን እንደምፈልግና በደንብ አጥብቄ ለዴንቲስትሪ መማር እንዳለብኝ የገባኝ ማለት ነው ሰው ምን አረኩኝ እየተማርኩ እየሰራው መጀመሪያ ልክ ትምህርት ጨርስ ዴንታል ቴክኒሻል ነበር የተማርኩት ዴንታል ቴክኒሻል ከተመረኩኝ በኋላ ዴንታል ቴክኒሻል ማለት it's all about የዴንታል ላቦራቶሪ በደንብ አርቲፊሻል ጥርስ ሜክ የሚያደርግ ሁሉንም ነገር የሚሰራ ማለት ዴንታል ሰርጅን ደግሞ መማር ነበረብኝ ራሴን አፕዴት ማድረግ ነበረብኝ ቀጠልኩኝ መማሬ እንደገና 7 አመት ደግሞ ተማርኩኝ ጨረስኩና አሁን እንግዲህ እኔ ሲኒየር ዴንታል ሰርጅን እንዲሁም ደግሞ ዴንታል ቴክኒሻል የሁለት ሙያ ባለቤት ነኝ ማለት ነው በዴንቲስትሪ ውስጥ እንደዛ ነው ታሪኬ የመጣው ሶ ዴንቲስት ለመሆን ዶክተር አሸብርን ያያየው በጣም በቃ ደስ ይለኛል እሱ ሲሰራ ማየት አንዳንድ ነገር ሲሰሩ በቃ ያለው ትርምስና እነሱ ጋር መስራቴ ጠቅሞኛል አሁን ላለውበት ሶ መቼ ነው ከመቀጠር ህይወትሽ ወይም ከመስራት ህይወትሽ ወጥተሽ እኔ ደግሞ የራሴ ነገር መጀመር አለብኝ ብለሽ ያሰብሽ የዛሬ ስንት አመት ነበር 10 አመት የዛሬ 10 አመት ነበር አልፈራሽም አልደነገጥሽም እንዴት ነው ሰው መቀጥለው ሱፐር ደስቃል ከ10 አመት በፊት የተወሰነ ጊዜ ጅጅጋ የሚባል ከተማ አንድ ፓርትነር ፈለኩኝ is my relate እነዚህ የምታያቸው ማሽኖች የመግዛት አቅም የለኝም ሰው ምንድነው እሱ ማሽኖች ያስመጣል እኔ ሞያ ያለኝ ዲል አረግን ሄድኩኝና እሱ አልሄደም አክቹአሊ እሱ የተመቻቸ ኑሮ አለው እኔ ግን ሄድኩ እሺ ጅጅጋ አላቀውም ከተማውን ደን ጅጅጋ ሄጄ ክሊኒክ ልከፍት በጣም ብዙ ውጣ ወረዳየው ከፈትኩ ክሊኒኩን ስከፍት እንደዚህ ሌክቸሪ ቴብል ለምን ለጅጅጋ ብቻ ሞያዬን ነው የተማመንኩበት ያንን ክሊኒክ ከፈትን አሪፍ ሆነ ክሊኒኩ በቃ በጣም ጥሩ ኢንካም ጀነሬት ያደርጋል ደስ የሚል ሆነ እና ማስታወቂያ ሲነገር የማይረሳኝ በመኪና የዞሩ እንዲነግሩልን አረግንና ስፒከር አድርገን እሺ ከዛ ሻርብ ለብሼ መኪና ውስጥ ገብቼ በደንብ አላስተዋወቁምልና እንዲ ዴንታል ክሊኒክ ነበር ማለት ተቀብዬ ከተማ ውስጥ እና ጅጅጋ ከተማ ውስጥ ራሴ ተቀብዬ አስተዋውቅ ነበር ብሮሸር በትን ነበር እየዞርኩኝ ከዛ ሻርፔን አውልቄ ደግሞ መጥቼ ሐኪም ሰራለሁ እንደዚህ አይነት ነገር አሳደፍያለሁ ዋው ከዛ ሰክሰስፉል ነበርኩኝ እዚህ ለምከፍተው የተወሰነ መንደርደሪያ ሆነኝ መስራት እንደምችል አወቅኩኝ አዲስ አበባ ለምን አልመለስም የሚለው ነገር መጣ እንደገና ልጅም ስለነበረኝ ልጄንም እዛ ማሳደግ አልተመቸኝም ወደዚህ ተመለስኩኝ እዚህ በመመጣ ሰዓት ደግሞ ከባድ ነው ለካ ኮምፒቲሽኑ አዲስ አበባ ለመክፈት እንደ ጅጅጋ አልነበረም ምንድነው ያደረኩት በጣም ትንሽዬ ሞዲፋይ ማሽን በጣም ታስቸግር ነበር አሁን ያየኸው ብራንች ቁጥር አንዳችን እዛ ላይ በ70,000 ብር ካፒታል በ70,000 ብር የተነሳሽው እና እሱን 70,000 ብር ከየት አመጣሽ ካልከኝ ጅጅጋ ሰራ መኪና ነበረች እሺ መኪና እስከ መግዛት ነው የደረስኩት እዛ መኪናዬን አስይዤ አዲስ ብድርና ቁጠባ ተበደርኩኝ እሺ እና በ70,000 ብር ያቺን ሞዲፋይ ማሽን ገዛው ተከራየሁኝ ጀመርኩ እና ጀምሬ within 2 months በጣም ሌክቸሪ ማሽን ከውጭ አስመጣሁ በስማ እኔ ኢንትረስት የሚያደርጉ ካስተመሮች ነበሩ ማሽኑ ሳይሆን ቃውን ሳይሆን እዛ ሰዓት የኔን ሙያ የሚፈልጉ ከጅጅጋ ፈልገው ይመጡ ነበር እዛ ታይም የዛሬ 10 አመት በቃ እኔም ብለው የሚመጡ ሰዎችን እነሱን በመያዝ ስራዬን ሰራው አሁን የደረሰበትን አሳያለሁ አያለሁ ማለት አሁን ካፒታላችሁ ስንት ደርሷል ቢያንስ አሁን በትንሹ 40 ሚሊዮን ከ70,000 ወደ 40 ሚሊዮን ማለት ነው ምንድን ነበር ሌላው ትልቁ ውጣውረድ አሁን በስልሽ ሰራተኞች አሉ አንዳንዶቹ ደግሞ የውጭ ሀገር ዜጎች ናቸው እንዴት ነው የሊደርሺፕ ክህሎትን ውስጥ ያመጣሽው ሰዎችን መምራት ያመጣሽው በጣም ጥንቃቄና ኬር የሚጠይቅ ሙያ ነው የሰው አካል ላይ ነው ኢንፍሉዌንስ የሚደረገውና ከፍተኛ የሆነ ጥንቃቄ ይጠይቃልና እንዴት ነው ክህሎቶችሽን የምታዳብሪው ምክንያቱም ኤቭሪዴይ መማር ይጠይቃልና እንዴት ነው ዲል የምታደርጊው እሱን ያው የሙያዊ ፓርቱ እኔ ሁሉ ጊዜ መማር ወዳለሁ ውጭ ሀገር እየዞርኩኝ ትሬኒንጎችን ወስዳለሁ በየአመቱ አዳዲስ ትሬኒንግ እዚህ ቦታ አለ ሰርች አድርጌ ሄጄ ትሬኒንጎችን የሴት ሄደሻል
ቱርክ ሄጃለሁ ዱባይ ሄጃለሁ እንደገና ደግሞ ኮሪያ እነዚህ ሀገሮች እየሄድኩኝ ትሬኒንጎችን ሁሉ ወስጃለሁ ማለት ነው እዚህ ሀገር በጣም ትልቅ ሴሚናር አለ ሲባል ነው ያልቀረ ኦኬ ይዘጋጃሉ ሴሚናሮች እነሱ ላይም ፓርቲሲፔት አደርጋለሁ that's good ምንድነው የሚያነቃቃሽ ስራሽን እንድትሰሪ የሚያደርግሽ ነገር አንደኛ ነገር እኔ ሙያ በጣም ነው የምወደው ሌላ ሙያ ያለኝ ራሱ አይመስለኝም ብዙ አማራጮችን አሁን እኔ ትላልቅ ኢንቨስትመንት አሁን አባቴ ያለ ያባቴ ሀገር ወደዛ ትላልቅ የቡና መሬት ሰጥተው ኢንቨስት አድርጊ ብለው ምናምን ጀምሬዋለሁ ግን እኔ ከዚህ ውጪ ስራ ያለ አይመስለኝም ለሙያው እኔ በልጅነቴ እዚህ ውስጥ ፊክስ ያደረኩት ዴንቲስትሪ ነው እያየውም የመጣሁት በቃ ይሄንን ነው ስለዚህ በጣም ነው ለሙያው ክብር ያለኝ በጣም ሙያዬን ወዳለሁ እንደገና ሳቲስፋክሽን አለው ሰዎች ላይ ሰው ላይ የሚሰራው ስለዚህ አንደኛ ሙያውን መውደድ ነው ሁለተኛ ደግሞ ምን ያነቃቃሻል አልከኝ ነገር እኔ በጸሎት ነው የምነቃቃው በመንፈሳዊ ነገሬ በጣም የተነቃቃው ሴት አሞኝ እንኳን በጣም ደክሞኝ ተኝቼ ዛሬ እንኳን ብታርፊ እስቲ ለነፍስሽ አይደለም ምሰል እስቲ ታይ ዛሬ ስባል ነው ኃይልን በሚሰጠኝ በክርስቶስ ሁሉ ይችላልው ብዬ እንደዚህ ነው ገልጬ ምንነሳው በጣም ታመም ያድሬ እንኳን ማለት ነው ስራዬ ላይ መምጣት ያስደስተኛል ዋው እና እግዚአብሔር ኃይሌ ነው ሌላኛው ነገር ብዙ ጊዜ እንደዚህ ቢዝነስ ተቀጥረው የራሳቸውን ነገር መጀመር ለሚፈልጉ ሰዎች ምን ትመክራቸዋለሽ አሁን አንቺ መቀጠሩን ማየት ይችላል ያው ከልጅነትሽ ጀምሮ እግዚአብሔር አምላክ ረድቶሽ ኃይል ጉልበት ሆኖሽ ደግሞ የራስሽን ቢዝነስ ጀምረሻል እና ለጀማሪ ነርሶች ዶክተሮች ኢንጂነሮች አካውንታንቶች የራሳቸውን ነገር እንዲጀምሩ ምን አይነት ምክር ነው የምትሰጣቸው እንደው ካንቺ ልምድ እኔ ሁሉም ሰው ሪስክ ቴከር መሆን አለበት to be successful ሁሉም ሰው ሪስክ መፍራት የለበትም ነምበር 1 ሪስኩ ግን ካልኩሌትድ ሪስክ መሆን አለበት ከዛ ሁሉ በፊት ግን ኖሌጅ ይቀድማል ከዚህ ሁሉ በፊት የሚሰሩትን ስራ ማወቅ አለባቸው ሚስተር ኤክስ የሆነ ነገር ሰርቶ ሰክሰስፉል ሆኗል ብዬ ከፕሮፌሽን ውጪ ከጀመርኩኝ ለስሮንግ አሁን አንድ አካውንታንት ተነስቶ የሙያን ስራ ብር ስላለው ብቻ ተነስቶ ለምሳሌ ዴንቲስትሪ ወይም ደግሞ የሆነ ነገር ቀጥሬ ያሰራለሁ ብሎ ከጀመረ ለስሮንግ አትሊስት የምትሰራውን ስራ ማወቅ አለበት በምትሰራው ስራ ላይ ፕሮፌሽናል መሆን አለ በቃ እሱን እመክራለሁ ባላቸው ፕሮፌሽን ምንም ልትሆን ትችላለች የምግብ ስራም ምንም በለው ምንም የሙያ ስራ በዛ ነገር ላይ ኢንቨስትመንታቸውን ማሰብ ያለባቸው በሚያውቁት ስራ ላይ ከዛ ውጪ ከቅጥር ወጥቶ ለመስራት ይሄንን ብቻ ኖሌጁን ከያዙ ዕውቀታቸውን ወደ ቢዝነሱ መቀየር ይችላል መፍራት የለባቸው የራሳቸውን ስራ መስራት አለባቸው መፍራት የለባቸው ስቲ ፍራትን እንዴት ነው የምናሸንፈው ያው እንትን ነው አመጣጥ ባክግራውንድ በቻሌንጅ የመጣ ሰው ስትሮንግ ነው በሁሉ ነገር ያ አይልፈሰፈስም እኔ ጅጅጋ ሲሄድ እኮ ያስፈራል ማንንም ማለት ዛሄደ ቤት ተከራይተ እንደ አዲስ ከዚህ ከኮምፎርታብል ከሆነ ላይፍ ወጥተ እንደዚህ አይነት ላይፍ ውስጥ ለመግባት የምንከራየው የመኖሪያ ቤት እንኳን አተን በጣም የተሰቃየ ነው እና አንድ ክፍል ቤት ነበር የተከራየናት እዛች ቤት ውስጥ የልጄ ሞግዚት አለች ያለው ሌሎች አሉ ልጆቼ እንደዚህ በቃ ተሰብስበን አንድ ክፍል ውስጥ ነበር የምንኖረው ማለት ነው ያ ቻሌንጅን ፌስ ማድረግ አለባቸው ትልቅ ጎል ካላቸው ትንሿን ነገር መፍራት የለባቸው ትንሿን ነገር ሲያልፉ ትልቁ ያሰቡት ነገር ጋር መድረስ ይችላሉ ማለት ነው አሁን ብዙ ጊዜ ስራን ሰራና ገንዘብ ስናገኝ ብዙ ጊዜ ኢንቨስት የምናደርገው ትልቅ ቤት ላይ መኖር ሶፋ መቀየር መኪናችንን ማደስ ልብሳችን በቃ እያደረግን ቢዝነሳችን እየተጎዳ ይመጣል እና ምንድነው አንቺ ገንዘብ ላንቺ ምንድነው እንዴት ነው የምትጠቀሚው እንዴት አድርገሽ ነው ማኔጅ የምታደርጊው መጀመሪያማ አንተ ያስከውን ተቋምህን ትልቅ ማድረስ አለብህ የዛኔ እኮ አሁን የምትላቸው ነገር ኢዚሊ ነው ፒክ አድርገህ የምትገዛቸው ይሄ ሌክዠሪ መኪና ሌክዠሪ ሃውስ ያፈለከው ነገር ኢዚሊ ህንጻ እንደዚህ ታቆማለህ የራስህን ህንጻ ማድረግ የምትችለው ተቋምህን ኢንካምህን ጀነሬት የሚያደርግልህ ነገር ላይ ኢንቨስት ማድረግ አለብህ ኢቭን በክሬዲትም ቢሆን ኢንቨስት ማድረግ አለብህ ተመደረሽ ቢሆን ኢንቨስት አድርገህ የተሻለ ነገር ማድረግ አለብህ በማክሲመም ካደረስከው ራሱ ኢንካምህን ነው ያሳደጋል ስለ ኮሙኒኬሽን እስቲ ንገሪኝ አሁን
ከሰዎች ጋር መግባባት ምን ያህል ቤኔፊት አለው ምን ያህል ጥቅም አለው በጣም ቤኔፊት አለውና እኔ የሚገርም በፊት እንደዚህ ሶሻል ሚዲያ ላይ ወይ ፕሮሞሽን ምንም በማላረግበት ሰዓት ሰዎችን ስተዋወቅ ወይ ማዲያ ቆሚ ነዳጅ እየሞላ ሰዎችን ሳይ እንደዚህ ጥርሳቸው ላይና ቢዝነስ ካርድ ይሰጣቸዋለሁ ሰላም ዶክተር አመልማል ነኝ እኔ እኮ ዶክተር አመልማል ነው የሚባለው ጥርስን ከፈለክና እሺ ብዬ እንደዚህ ራሴ ወርጂ ፐርፐዝሊ ወርጂ እንደዛ አደርጋለሁ እና ኮሙኒኬሽን ወደ ቢዝነስ መቀየር ትችላለህ ገብቷል የኛ ደግሞ ሶሻል ሰርቪስ ሁሉም ሰው ጥርስ አለው አይደል ያውም 32 ከሱ አንዱን ለምን ይችላል ራይት ኮርስ ሶ ከ32 ጥርስ ውስጥ የሆነ ችግር አትሊስት መታጠብ ይኖርበታል እኔ ቢዝነሴን ነው እየሰራሁት ኦን ዘ ዌይ ስተዋወቅ በዛው ነው ባሌንም ያገኘው አሁን ተጋፍታችሁ ወልዳችኋል አዎ እዚህ ሞያ ላይ አሁን ብዙ ጊዜ ሼሚንግ አለ እኔ ለምሳሌ በቲክቶክ በጣም ነው የተሰደብኩት ሰው ለማነቃቃት ስመጣ መጀመሪያ ጥርስን ያስተካክለው አንተ ራስህ ሳትቀይር ምናምን ይባላል ገብቶሻል እና በዚህ ተነሳ ደግሞ የብዙ ሰዎች ሞራል ይሰበራል ይጎዳል በቃ ለነዛ ሰዎች ፈርስት ኦፍ ኦል ምንድነው የምትያቸው ሰው መጀመሪያ አዌርነስ ሊኖረው ይገባል ስለ ጥርሳችን አዌርነስ ነው እንጂ የሌለን ብዙዎቻችን በፋይናንስ ጥያቄ የለብንም ግን አዌርነሱ የለም ትንሽ ነገር ጥርሳችን ድዳችን መድማት ሲጀምር ትንሽ ነገር ስናይ ፕራዮሪቲ አንሰጠው እንዴ ጥርሴ እየተጎዳ ነው ኔክስት ጥርሴን ያሳጣኛል ይሄ ነገር አይሉ ስለዚህ early manage ስለማያረጉት ነው ወደ ትልቅ ወጪ የሚደርሱት ገባ ጥርሱን ዋንስ ሉዝ ካረጉ ማስተከል ነው የሚመጣው ሶ ወደ ማስተከል ሄዱ ማለት ደግሞ ሌላ ፋርዘር ፔመንት ይጠብቃቸው እንደዛ ከማረግ ይልቅ አዌርነሱ ላይ ነው ያልተሰራው እኛ ሀገር እኔ ብዙ ጊዜ የምናገረው ሰው ሁሉ የጥርስ ንጽህናውን መጠበቅ አለበት ከዛ መጀመር አለበት ቼክ ማድረግ አለበት አትሊስት ጥርሱን ብቻ ሳይሆን ሌላውን ጤናውን ቼክ ማድረግ ይኖርበታል ጥርሱን ደግሞ አትሊስት በአመት ሁለቴ ዴንቲስት ጋር እየሄደ ቪዚት ቢያደርግ የትኛው ጥርስ ምን ደረጃ ላይ ነው የትኛው ጥርስ ተጎዳ ልታጠብ ወይ ምን ያስፈልገኛል ብሎ ቪዚት ቢያደርግ ለትልቅ ወጪ አይዳረግም እውነት ነው የጤና ጉዳይ ነው አሁን በኔ ላይክ ውበት ይመስለኝ ነበር ውበት ግን አይደለም sometimes we lose ጥርሳችን እናጣዋለን እሱን እኮ አንዳንድ ጊዜ ምንድነው የሚሆነው ይልሽ ተሰራለሽ ብር ይኖርሻል አቅም ይኖርሻል ግን ለራስሽ ምን ማድረግ እንዳለብሽ አታቂ በርካቶ ምሩጥ ውጭ ሀገር ሄዶ ሰርቶ ገንዘብ ማግኘት በቃ ውጫ ነው ግን እኛስ ጤንነታችንስ ቼክ መደረግ መቻል አለበት እና የሚገርምሽ ነገር ደግሞ አጣራለሁ ውጭ ሀገር በጣም የዴንቲስት ጋር መሄድ ሌክዠሪ እና በጣም ውድ ነገር ነው አሉ ከዚህ ሀገር ጋር ሲነጻጸር ብዙ አሜሪካን ሀገር ያሉ ወዳጆቼ ደንበኞቼ እዚህ ሀገር መጥተው ጥርሳቸውን ያሰራሉ ይሄ ነገር እንዴት ነው ያ ውድ ስለሆነ ኢንዱስትሪ እዛ ኳሊቲ ዘ ሴም ነው ኳሊቲ ዘ ሴም አሁን ቴክኖሎጂው ኦሬዲ ውጭ ያለው ቴክኖሎጂ እዚህ አምጥተን ነው እንሰራለን የኳሊቲ ችግር የለም ኦኬ እና እዛ ውጭ ሀገር ያሉ ሰዎች ሌክዠሪ ነው ብሎ የሚያስቡት ለኮስሞቲክ ዴንቲስትሪ እንጂ የሚገርም ለየ6 ወሩ ይታጠባል እኛ ሀገር ይሄ ባህል ግን የለም ስለዚህ በዚህ አጋጣሚ ነው ማስተላልፈው ሰዎች ሁሌ ኦራል ሃይጂን መጠበቅ አለባቸው ያፍ ውስጥ ንጽህና ለጥርስ በሽታ መንስኤ ስለሆነ እሱን ኪፕ ካረጉ ጥርሳቸው ጤነኛ ይሆናል ባጭሩ ኦፍ ኮርስ ሌላው አፒራንስ ነው ደግሞ ጥርሳችን ምን ሆነ መሰለ ጥርስ ኮስሞቲክ ሆነ ስለዚህ ሰው በቃ እንዳንተው ሚዲያ ላይ ያለ ሰው መሳቅ አለበት ኦፍ ኮርስ ሰው አፋ ያ መሳቅ አለበት አፋፍን ነው የሚያዩት ኦፍ ኮርስ ያ ስለዚህ ጥርስ ጥሩ እንዲሆን ያስፈልጋል በጣም እና አፒራንስም ስለሆነ ኮንፊደንስ ስለሆነ ጥርሳችን ማሳመር አለብን እንግዲህ እሺ ወደ ክሊኒኮቹስ ሲሄዱ ያኔትም ሲመጡ የናንተ ፕሮሲጀሮች አላችሁና ምንድነው ኮንሲደር ማድረግ ያለባቸው ውጭ ሀገርም ያሉ አረብ ሀገርም ያሉ እዚህ ሀገርም ያሉ ክሊኒኮቹን ሲመርጡ ወይም ዴንቲስቶቹን ሲመርጡ ምን ላይ ነው ማተኮር ያለባቸው ፕሮፌሽን ላይ ኖሌጅ ላይ ከዛ መጀመሪያ የሚቀድመው የሰው ልጅ ስኪሉ ልምዱ ነው ኤክስፒሪየንሱ ያመጣው ያ ሰው ምን ያህል እንትን ብሎ ዴንቲስትሪ ስንት በቆየ ቁጥር ጥሩ ኤክስፒሪየንስ አንድ ፍሬሽ ዶክተር እዚህ ቤት ሲቀጠርና ሲኒየር ዶክተር ሲቀጠር አይደለም
አይደለ ሶ ያ ፍሬሽ ሐኪም አንድ አመት የሰራ ሐኪም 10 አመት ከሰራ ሐኪም ጋር ስታቆመው አንድ ነው እንዴ አንድ አይደለም ስታተስም አይገናኙ ኖሌጅም አይገናኙ ኤክስፒሪየንስ ራሱ በራሱ makes you perfect right I know ስለዚህ እሱ እንደዛ ስለሚያደርጋቸው ብዙ more exposed በሆኑ ቁጥር የተሻለ አይደንቲፊኬሽን የተሻለ ኖሌጅ ያዳበሩ ነው የሚሄዱት በስራቸው ላይ ስለዚህ በአንደኛ በኤክስፒሪየንስ ማመን አለባቸው በፕሮፌሽን ማመን አለባቸው ምንድነው ኬዜ በምን አይነት ሐኪም ነው መሰራት ያለብኝ የሚለውን ፎከስ ማድረግ አለባቸው ያ ከዛ ደግሞ እንደዚህ ጽድት ያለ ነገር የሰው ልጅ ይፈልጋል አይደል እሱንም ሁለቱንም ነገር አጣምሮ መሄድ ያስፈልጋል ኳሊፋይድ በፕሮፌሽን ኳሊፋይድ የሆነ ሰው በደንብ ብቁ የሆነ ባለሙያ ፕላስ ደግሞ ሰፖርቲንግ ማሽነሪዎች ሙሉ ከሆኑለት በደንብ ይሰራል ሁለት አንዱ ከጎደለ ራሱ ትክክል አይደለም እኔ አሁን ሌክቸሪ ቃይጄ ኖሌጁ ከሌለ እውነት ነው ለምሳሌ እዚህ ቤት ኢምፕላንቶሎጂስት ከሌለኝ ኢምፕላንት ሰራለው ብያውርቼ ኢምፕላንቶሎጂስት ከሌለኝ ማሽኑ ብቻ ነው ወይ መሆን የለበትም ስለዚህ ባለሙያው ማሽኑ መኖር አለበት ማለት ነው እናንተ ጋር ሰዎች ሲመጡ ምንድነው ሂደቱ ምንድነው እናንተን ከሌላ ሰዎች ምን ለየት ያደርጋቸዋል ያ እኛ ጋር ሰዎች ለየት የሚያደርገን እንግዲህ ሰው ዴንቲስትሪን እየፈራ ዋጋው ፕራይሱ ይያለ ስለዚህ አትሊስት ስለ ጥርሱ ነፃ ኮንሰልቴሽን አለው እዚህ ቤት ሳይከፍል ምን ማድረግ እንዳለበት ሪሴፕሽን መጥቶ ሲያነጋግር ገብቶ እዚህ በነፃነት ስክሪን ተደርጎ ይሄ ያስፈልጋል without consultation ክፍያ ምንም የካርድ የሚባሉ ነገሮች ሳይከፍል የካርድ አስቀርታችኋል አው ሰው እየፈራ ነው አትሊስት ይወቅ አይሰራ ግን ጥርሴ ላይ ምን አለ የሚለውን ያውቅና እንዲያስብበት ታደርገዋለህ ስለዚህ ኮንሰልቴሽን ነፃ ነው እኛ ጋር ከሌላው የሚለየን ሰንበዲ እዚህ ጋር የካርድ 500 ሚሊዮን 1000 ሜራስ ሳይከፍል አይገባም የሚባል ነገር የለም የመጣ ሁሉ ገብቶ ይመረመራል ዋው የቀንስ ዴሊቨሪ እንትን አለው እንዴ ታይም ነገሩ እንዴት አሁን ለምሳሌ ላብራቶሪ የራሳችን ስለሆነ ብዙ ጊዜ ላብራቶሪ ላይ አርቲፊሻል ጥርስ የሚያሰሩ ሰዎች ብዙዎቹ ዲያስፖራው ይመጣና ቆይቶ ሊሄድ ሲል ጥርሱ ትዝ ይለዋል ሶ ዶክተር ያለኝ 3 ቀን ያለኝ 4 ቀን ነው ይለቅልኝ ለሚሉ ሰዎች urgent ያረጋግን እንሰራለን ዋው እንደገና የራሳችሁ ላብራቶሪ ስላለ ሌላ ቦታ አትሄዱ ከክፍለ ሀገር የሚመጡ ሰዎችም እንደዚሁ አልጋ ይዘን ያለ ነው የሚሉ ሰዎች አሉ ለነሱ ፕራዮሪቲ እንሰጣለን ሌላ ምትዩ ነገር አለ ሌላ ምለው ነገር እንግዲህ አመሰግናለሁ ማንኔ እግዚአብሔር ይባርክ አሜን አሜን ክብራትና ክብራን አሁን ደግሞ እስቲ በ16 ዓመቷ ስራ የጀመረችው ዶክተር አሁን ያለችበት የሥራ ሁኔታ ምን እንደሚመስል እየዞርን እንጎበኛለን አብራችሁን ቆዩ የትም እንዳትሄዱ አዲስ ሰዎች ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ክብራትና ክብራን እንግዲህ ምን ጀምረው ከዚህኛው ክፍል ይሆናል ብዙ ማሽኖች ይታዩኛል ምን ናቸው አሁን የማሽን ምንድነው ኮምፒውተር ጋርም ተገናኝቷል ያ ኦራል ስካነር ነው እንደምታየው ለምሳሌ አንድ ሰው እስቲ ቁጭ በል ሊክ ማን ኦኬ እዚህ ላይ ልቀመጥ ጋይስ sit ምቾት አለው ሌዘር ነው በጣም ደስ ይላል እቃው ደግሞ አዲስ ነው አዛክት ዋው ምን የሚባለው የማሽኑ ስም ነው የሚባለው ይሄ ዴንታል ዩኒትስ ይባላል ዴንታል ቼር ይሄ እዚህ ጋር ምናየው ኦራል ካሜራ ነው እሺ ይሄ ኦራል ካሜራችን ሰዎች ስለ ጥርሳቸው አንዳንድ ነገር ከላይ ያለ ዲቴል ወይም የጥርስ አቀማመጥ ሊሆን ይችላል የጥርሳቸው ሼፕ ሊሆን ይችላል ማለት ምናሳይበት እንትን ነው ለምሳሌ ንከስ ማለት ባይት እሺ አሁን ያንተ ባይቲንግ ስፔሲንግ አለው ትንሽ ድድ መሻሻላት ይሄን ክሊኒካሊ ስክሪን ያያረግን ለክላይንቱ ምናስረዳበት ኦራል ካሜራ ነው ሌላ ነገር የለው ኦራል ዲቴልን ያሳያል ኦራል ቲሹ ማለት ነው ሶ ይሄ ደግሞ ይሄኛው ንከስ ይሄንን ኦራል ካሜራ ብዬ ካለፍኩኝ ባጭሩ ትኛው ማሽን ባይዘው በጣም ለክላይንት ኮምፎርታብል የሚያረግ ስካነር ነው this is a scanner ያንተን ኦራል ዲቴል ስካን አድርጎ ወደ ላብ የሚልክ ቴክኖሎጂ ነውና ኦኬ በፊት ሞልድ ለመውሰድ አፍ ውስጥ
ምናምን ተከቶ ነው አይደል? ይሄ ለከስተመር ኢዚ ነው። ፎር ኤግዛምፕል ያንተን እንትን ስካን ላድርግ ብል እሺ ሶ let me start to scan you see ይሄ ማሽን ማለት አፍ ውስጥ ያለውን ዲቴል ስካን በማድረግ የትኛው ጥርስ እንደሚሰራ እዚህ ላይ ሪከርድ በማድረግ ወደ ላብራቶሪ የምንልክበት ስካኒንግ ቴክኒክ ቴክኖሎጂ ነው ማለት ነው። ያ እንደምታየው አፍን እዚህ ላይ ይሆን ያ ኤግዛክትሊ ያ ይሄው ፓላታሊ ያለው ያንተ የአፍ ፕሮፋይል ኦኬ ቴክኒሻሉ ነው ሲስተሙ በኮምፒውተራይዝድ ነው አርቲፊሻል ጥርስ የሚሰራው ሶ ዜርኮን ያህንት ይሰራ እቺን ያሽከረከረ እዚህ ላይ ነው ዲዛይኒንጉን የሚጨርሰው የላብራቶሪ ያለው የሱ ኮምፒውተር ላይ ማለት ነው ቴክኒሻናችን ይጨርሳል ማለት ነው እዚህ መልኩ ነው የሚሰራው ዋው this is oral scanner ባጭሩ ይሄ የሚባለው ማለት ነው የሚባለው ሶ ስካነሩን አይተናል ሌሎችን ደግሞ እየዞርን እናያለን አብራችሁን ቆዩ ይሄ ደግሞ ኤክስ-ሬይ ክፍላችን ነው የጥርስ ሲቲ ስካን ይሄ ፓኖራሚክ ይባላል ለኢምፕላንት ፐርፐስ ሲሆን ደግሞ ሲቲ ይባላል ሲቢሲቲ ለኢምፕላንት ጥርስ ለሚያሰሩ ሰዎች ደግሞ ይሄ ፕሮግራሙ ይቀየርና ማሽኑ ሲቢሲቲ እዚህ ውስጥ ነው ያለው ማለት ነው ዋው ፓኖራሚክ ኤክስ-ሬይ የሚነሳበት ነው ይሄ ለምን የምታለብሱት ይሄንን just to protect your safety ትንሽ ብትሆን ራዲዬሽን ካለው ሊድ ነው ይሄ ሊድ ነው ይሄን በመትለብስ ሰዓት በቃ ፕሮቴክትድ ነው ማለት ነው ፕሮግራሙ አጀስት በተደረገበት መልኩ እዚህ ጋር ፓኖራሚክም ከሆነ ሲቲ ስካንም ከሆነ ራሱ እየተሽከረከረ ያነሳኛል ማለት ነው ራሱ ሮል እያደረገ ያነሳል ማለት ነው ክብራትና ክብራን ኤክስ-ሬይን አይተናል አሁን ደግሞ ሌሎች ክፍል እንሄዳለን ኢማጂን ከ70 ሺህ ብር ተነስታ የ40 ሚሊዮን ብር ይሄ ብቻ ነው ሾፕሽ አይደለም እሺ ይሄ እኮ ቁጥር 2 ነው ቁጥር 2 ነው ቁጥር 1 የት ነው ያለው ቁጥር 1 ደግሞ ሬዲዋን ህንጻ ላይ ያለው ቁጥር 1 ሬዲዋን ህንጻ ላይ ማለት ነው እዛ ሰንሰራት እዛም ብዙ ሰራተኛ አለሽ በጣም ብዙ ከዚህ የበለጠ ስታፍ አለ እዛ ያለው ማለት ነው የመጀመሪያ ስለዚህ አዲስ ሰው ነው የቀጠራችሁት ማለት ነው ይሄንኛው ስለ ምንድነው ይሄ ማግዚሎፋሻል ሰርጀን የሚሰራበት ክፍል ነው ኦኬ ይሄ ክፍል በዋናነት ማግዚሎፋሻል ስፔሻሊስት አለ ዶክተር ቴድሮስ ይባላል እሺ እሱ በሳምንት 3 ቀን እኛ ጋር ይገኛል እሱ የሚሰራበት የሱ ክፍል ብቻ ነው ይሄ ዊዝደም ጥርስ ቴክ ኦፍ ማድረግ ሲስት ማይነር ሰርጀሪ ለዚህ የሆኑትን አፍ ውስጥ ያሉትን ነገሮችን የሚሰራበት የማግዚሎፋሻል ክፍል ነው ይሄኛው ኦርቶዶንቲክስ ነው በብዛት ብሬስ ለዚህ ኢንቪዛላይን የተለያዩ ነገሮችን የሚሰጥበት ክፍል እዚህ ነው የምትሰሩት ማለት ነው እዚህ ስንመጣ ደግሞ ኢንዶ ክፍል ነው ሩት ካናል ትሪትመንት ክፍል ኦኬ ኢንዶዶንቲክስ አለን እንግዲህ የስር ህክምና ሲባል ሰምታችኋል የምን ነው የስር ህክምና ሩት ካናል ትሪትመንት እንደዛ የሚሰጥበት ክፍል ነው ዋው በጣም በኬር ነው የሚሰጠው ይሄ የምታየው ኢምፕላንት ማሽን ነው እዚህ ውስጥ ያለ ኢምፕላንት ማሽናችን ልክ ኢምፕላንት ባለ ኬዝ ሲኖር ሴታፕ ይሰራና ይሄ ክፍል ለኢምፕላንት ብቻ የተዘጋጀ ክፍል ነው እዚህ ጋር ደግሞ ፔዲያትሪክ ይላል ፔዲያትሪክ ምንድነች የልጆች ብቻ ልጆች ህፃናትን ምናምን የምናከምባት ክፍል ነች ህፃናት ሲመጡ እዚህ ነው የሚገቡት እነሱን የምናከምባት ክፍል እቺ ክፍላችን ክፍሎች ምንድናቸው ስለዚህ ስቴሪላይዜሽን ሩም ነው መግባት አይቻልም ስለዚህ ይሄ የመጀመሪያ ጉብኝቴ ነው በመቀጠል ደግሞ እንግዲህ አንድ በአንድ ያለውን የህክምና ሂደት ወደናንተ እናደርሳለን በተለይ ጥርሳችሁ እንዲሰራላችሁ የምትፈልጉ ሰዎች ካላችሁ ሪያሊቲ ህንጻ ላይ መጣችሁ ቼክ ማድረግ አለባችሁ ይሄንኛው ጥርስ ከዚህ ጥርስ ወደዚህ ጥርስ እንዴት እንደሚቀየር እንግዲህ የምታዩ ይሆናል ስለዚህ ሰብስክራይብ አድርጉ thank you so much እኔ ከያኔት ጋር ትውውቄ ኦልሞስት 2 አመት አካባቢ ነው የሚሆነውና እዚሽ ጋር ትንሽ የማትታይ ወላቃ ነበረችኝና ዶክተር አመልማል ስቲናራቼ እንደው ሰው ላስመስልህ ላይ መጣው እና ያኔ ጥርሴን ስትሰራ ልክ ያኔት ስመጣ ፈርስት ዴይ በጣም ገረመኝ አሁንም ስትጎበኙ አይታችኋል ልክ ቤት ውስጥ ስትገቡ እኔ የሆነ የጥርስ ህክምና ክሊኒክ ውስጥ እየገባው አልመሰለኝም ያኔ በጣም ነው የሚያምረው ከዛ ጥርሴንም ከተሰራው በኋላ እነሱ በጣም ጥሩዎች ስለሆኑ ሙሉ ቤተሰቡ ጥሩ ስለሆነ በጣም ጥሩ ግንኙነት ነበረን የዚህ ድርጅት ፊት መሆን ነው ብራንድ አምባሳደር መሆን እኔን ስለመረጣችሁ በጣም አመሰግናለሁ እግዚአብሔር ያክብርልኝ ክብራትና ክብራን እንግዲህ በድጋሚ በሪያሊቲ አራተኛ ፎቅ በያኔት ክሊኒክ ከዶክተር አመልማል ጋር በድጋሚ ቀጠሮ አለኝ ተገኝቻለሁ ይሄኛው ክፍላችን
በጣም እንግዲህ ዋናው የጥርስ ህክምናው ወርክ ፍሎ ፕሮሰስ ሆኖ መጥቶ የሰው ጥርስ እዚህ ዲዛይን ይደረግና ዜርኮኒያ ዘመኑ የደረሰበት ጥርስ የሚመረትበት ክፍል ጥርስ እዚህ ይመረታል እንዴ? ኢትዮጵያ ውስጥ ያኔት ከስተመሩ የሚመጣው ሉክ አፉ ላይ ፊክስ ከመደረጉ በፊት መጥቶ እዚህ ዲዛይን ኮንፈርም ያደርጋል። ዲዛይን አይቶ ከዲዛይነሮች ከቴክኒሻኖች ጋር ብሎ በደንብ አይቶ አክሴፕት ሲያደርገው ጥርሱ ፕሪንት ይደረጋል ይመረታል። ይሄ አሁን የኔ ጥርስ ነው ማለት ነው? አሁን ላሳየህ እዚህ የጠራው ያለ ጥርስ አብረን አይተን ኮንፈርም እንድታረግ ምን እንደሚመስል ጥርሱ እዚህም ይመረታል ማለት ነው። እዚህ ያኔት ይመረታል። ስለዚህ የጊዜ ጋፓችሁን በጣም ይቀንሰዋል ማለት ነው። አሁን ምንድነው ትራቨለር ለሆኑ ሰዎች እዚህ ኢቨንት ላላቸው ሰዎች ሙሽሮች ምናምን አሁን you are busy በጣም ቢዚ ነው አንድ ትልቅ ኢቨንት ገጠመ ጥርስን ኢሚዲየት ማስተካከል ፈለግ ለሱ እኛ እዚሁ ነው ዲዛይኑን እዚሁ ጥርሱን የምናመርተው እዚሁ ባለሙያው እዚሁ ቴክኖሎጂው እዚሁ ስለሆነ በአጭር ጊዜ እሱ በሚፈልገው ሰዓት ውስጥ ማድረስ ይችላል። እጭም ሆነ አይደል? ኦፕን ባይት ሆነ አይደል? ከናትራል እስከ ናትራል አጭር ሆነ ግን አሁን እኛ ለእጭም ስለዚህ እንደገና ቼክ ይችላል። እኛ ሁሉም ሰው ጥርስ ይለያያል አናቶሚክ አይደል? ስለዚህ እንደዚህ ፔሸንት ጋር እኛ ዴንታል ክሊኒክ የፔሸንት ጋር የዲዛይን ጋር መነገር ይችላል። በጣም ትልቅ ነገር ያምራል። ወደድኩት። ይሄ በጣም የሚገርም ነው። በጣም ትልቅ ላቦራቶሪ ነው ያለው። መታችሁ ቪአይፒ ሩማቸውን ቼክ አድርጉና ጎብኙ ትላለሁ። ያ ማሽን ምንድነው የሚያደርገው? ይሄ ማለት ክራፍት 5 አክሲስ የመጨረሻው የማይሊንግ ማሽን ቴክኖሎጂ ነው። ጥርስ ነው የሚያመርተው። አየው ሲሽከር እየቆረጠ ኦኬ። ከዛ የተሰጠውን ዲዛይን ይወስድና ዲዛይኑን ሴንድ ሲደረግለት ለምሳሌ አሁን እዚህ ውስጥ ዲዛይኑን እሱ ይሰራል። እንደማንኛውም ደንበኛ ክትትል እያደረኩኝ ነበረ። ዛሬ የመጨረሻው ንጥረ ተከላ ነው እንደሚባለው ዛሬ ፊክሴሽን ማለት የመጨረሻው ፊክሴሽን ይደረጋል። አብራችን ቆዩ፣ የትም እንዳትሄዱ። ዚርኮኒያ ጥርሱን ብሪጁን ፊክስ የምናደርግበት ቀን ነው። ፋይናል ሉኩን አብረን እናያለን። ማን ላይ ተዘጋጅታል? እኔ ወስቲ let's do this። በአስተማሪና አዝናኝ ይዘቶች የተሞላውን የያኔትን የማህበራዊ ሚዲያ ገጽ ፎሎ ማድረግ እንዳይረሱ። በቲክቶክ ፎሎ አድርጓቸው፣ ዩቲዩብ ላይ ሰብስክራይብ ስጧቸው፣ ትጠቀማላችሁ። የፊታችንን ገጽ ፈገግታችንን በጣም ዲተርማይን የሚያደርግ የሚገልጽ ለውጥ የሚያመጣ ፊቸር ነው አፋችን ላይ ያለው ፊቸር እና ማን ያዘዋል ራሱን ሲያይ የሚለውን ኤክስፕሬሽን let me see my face see wow አተ ሌላ ሰው እንኳን አሁን ነው መሳቅ ድሮ ዝም ብዬ ነበር መስቀው አሁን ነው መሳቅ ያለብኝ። ዶክተር በጣም ደስ ያለኝ መስተንግዶ በጣም ደስ ይላል። እናንተ እንግዲህ ድሮ ዓለም ሲኒማ እያለን ነበር መታችሁ መደግፉን። ባለቤትሽም ከኛ ጋር ትሪት ሄዷል። እኛም ደግሞ እናንተኛም ፕሮዳክት እንደምትጠቀሙት እኛም ደግሞ የእናንተን ፕሮዳክት ስለተጠቀምን በጣም ከልብ አድርጌ ነው የማመሰግነው። እግዚአብሔር ይስጥልኝ። Thank you so much። ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ቪዲዮ አሁን ቻሌንጅ ላይ ሆናችሁ ለምትገኙ ሰዎች ቻሌንጅ ስላላችሁ ሰዎች ህልማችሁን ማሳካት ትችላላችሁ። የኔም ታሪክ የዶክተር ቢዝነስ ስቶሪ የሚያስረዳው ያን ነው። በቀጣይ ጠቃሚ ቪዲዮ እስክንገናኝ ድረስ ቦሌ ይጎ ቸርች አካባቢ 4ኛ ፎቅ ያኔት ዴንታል ክሊኒክ መታችሁ ቼክ አድርጉ። እዚህ ጋር በምናስቀምጠው ስልክ መደወል ትችላላችሁ። Thank you so much።